ሰላም ሰላም ውድና እየተከበራችሁ የወላ ቲዩብ ቻናል ተከታዮች ዛሬ እንግዲህ በጣም ከብዙ ቆይታ በኋላ እናንተ ጋር ደርሻለሁ። ይህ አባታችን ረመዳን አንድ ይላል ዛሬ። በእርግጥ በአመት ረመዳን ላይ እኔ እህት ወንድሞቼ በማስቸገር የአመት ረመዳኑ ወይም የአንድ ወር ረመዳኑ ፏ ብሎ እንዲወጣ በደንብ ረመዳን ላይ ሳይቸገረው ቴምርም ቀለብም ቡናውም ሁሉ ነገር የቤት ማቴሪያሎች ሁሉ በእህቶቻችን አማካይነት በወንድማዎቻችን አማካይነት አዘጋጅቼለታለሁ። ነገር ግን ይህ አባት ልጅ የለውም እና እስኪ ዛሬ ያልወለደበት ምክንያትም በእርግጥ አልጠየቅኩትም። ለምን ለመጠየቅም ስለሚከብደኝ ስለነበረ እስኪ ዛሬ ልጠይቀው አባታችን ከይቅርታ ጋር። እስኪ ተመልካቾቻችን አሉ። በእርግጥ ዛሬ ድረስ ለምንድነው ልጅ የሌለ? ለምንድነው ልጅ ያላገባኸው? ለምንድነው ልጅስ ላይኖርህ የቻለው? በፍቅር ብቻ ነው። ፍቅር ሰው ወዳለው፣ ሲጨመር ወዳለው፣ ሲወለድ ወዳለው፣ ቶቢያ ወዳለው፣ ሴት ወዳለው፣ ወንዱም ወዳለው። እንዲሁም አስወደደኝም ነገር አላውቅም። በቃ በፍቅር በዚህ ነው የምኖረው ነበር። አንተ? አዎ በሀቅ እንደ መውለጃም ቦታ አላውቀውም። ወልዱ በምንድን ነው የሚገናኙት ብዬ ይገርመኝ ነበር። በምንድን ነው የሚገናኙት ብዬ አሁንም እንደገረመኝ ነው እስከ ዛሬ። አዎ ኢንሻአላህ ከዚህ በኋላ ትወልዳለህ? አዎ ፈልጊያለሁ። ትወልዳለህ? አዎ ማሻአላህ። ያው ትዳር አለ፣ ጥሩ ፍቅር አለ፣ ሚስት አለ። አዎ መውለዳችንም እሷ ትችላለች። አዎ ማሻአላህ። ከዚህ በኋላ በልጅ ትመጣለህ ማለት ነው? አዎ አዎ ኢንሻአላህ። ወይ አባታችን ታዲያ እየተመልካቾችን በደንብ እስኪ ዱአ አድርግላቸውና ያው አንተን የፈለጉ ሰዎች አገናኛቸዋለሁ። አንተን የሚፈልጉ ሰዎች እንዲረዱህም አገናኛለሁ በአካልም በስልክም እና ስሉ አድርግላቸው። ረመዳኑን ስለሆነ ረመዳን ለአንተ አላህ ብለው ሊሰጡህ ይችላሉ። አዎ መርቃቸው እስኪ አላህ ዱዓ ይቀበላቸው። አሜን። አላህ ያቆየልኝ። አሜን። እንደ ረመዳን ይቀመጡ። አሜን። ያ አላህ አሜን። አይለየን። አሜን። ሀገራቸው ይጠበቅ። አሜን። ሁሉም ይጠበቅ። አሜን። ማምሻም ድረስ አሜን። ነገም ድረስ አሜን። አላህ አይንካብኝ። አሜን። ያ አላህ አሜን። አው ያ ረብላን በጾሙ የዋልበት ዱዓ መቅቡል ነው። አሁን አስር መጥቷል። ያ ረብ ታስር ተዚህ መሪ ቀጥሎ ያ ረብላን የሚያድጉበት ሀገር ይሁን። አሜን። ያ አላህ ሴት ወንዱ ቶቢያ በሙሉ አሜን። ያ አላህ አሸናፊ ይሁን። ያ አላህ ተወደዱ። ያ አላህ መንግስቱ ማዛኝ ይሁን። ያ አላህ እሱ መላ ይጠብቀው፣ እኛ መላ ይጠብቀው። ያ አላህ በመሀባ በፍቅር ያቆየን። መሀባ ሰርመጀን አላህ መሰል ሰልም አላ ሰይድና አባቴ ዛሬ እንዴት ይበርዳል! በቀን ይበርዳል። ይገርማችኋል። ሰላም ውድና የተከበራችሁ የወሌ ቲዩብ ቻናል ተከታዮች በጣም ቆይቻለሁ። እንግዲህ ዩቲዩብ ከለቀቅን ብቻ ምን ልበላችሁ እና ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እና ዩቲዩብ ቻናላችንም ምንም እየገፋም ስላልሆነ ላይክም ስለማታረጉ ሰብስክራይብም ስለማታረጉ ተስፋ አስቆርጣችሁ ማለት ነው። እና ዛሬ ግን ከዚህ አባታችን ጋር መጥቻለሁ። ይህ አባታችን ረመዳን ዛሬ አንድ ነው። የሚገርማችሁ ግን እዚች ቦታ ላይ ትንሽ መናፈሻ ቦታ ይዘን ሄደን ከሰላት በኋላ ከዙር በኋላ እዛ ነው ያለነው። እንዴት ናችሁ ታዲያ? ደህና ናችሁ ወይ? እንግዲህ መናፈሻውም ላስጎብኛችሁ ይህ ይመስላል። አይታችሁታል። በጣም የሚያምር ግሪን ኤሪያ ያለበት ደስ የሚል ቦታ ነው። ስታዩት ያምራል። አያችሁታ? እዩት። ወንዝ ዳርቻ ነው ግን በጣም የሚያምር ቦታ ነው። ተመልካቾቻችን ይሄው እንደዚህ ስታዩት ጫካ ነው። በጣም ደስ የሚል ግሪን ኤሪያ ውቢት ቡታጅራ ላይ የሚገኝ ነው ማለት ነው። እንዴት ነው ታዲያ ዛሬ ቦታ እንዴት አየኸው? አማን ሰላም ወላሂ ሰላም። ወርቅ ነው ወርቅ። እስከ ዛሬ እንዴት ላየኸው? ምዝጋ እስከ ዛሬ አላወቁትም። ምን አይቼም አላውቅም። የምትኖረው የት ነው? የምትኖረው የት ነው? እዚህ ሀገር ነው። አላሰብኩትም። እዚህ አካባቢ? አዎ በፍቅር ሆኜ በቃ በፍቅር ሆኜ? አዎ እሺ ታዲያ ዛሬ መጣህ እዚህ? አዎ ደስ ብሎኛል። ተመችቶሃል? አዎ ወላሂ በእውነት በጣም ደስ ይላል። አዎ እንዴት ነህ ታዲያ? አልሐምዱሊላህ ያገናኛል አላህ፣ ያቆያል አላህ፣ ሁሉም ይሰራ አላህ። አዎ ይሰራ አላህ። ማሻአላህ ነው። አዎ በጣም ደስ ይላል። እና እዚህ ጋር ሚዲያ ተከታታዮቻችን አሉ።
እስኪ ሰብስክራይብ አድርጉት፣ ላይክ አድርጉት፣ አሳድጉት በላቸው። አሳድጉት እስኪ ንገራቸው፣ ስለኔ ንገራቸው። አው ይሄ ወልዩ አታዩ ያምራል፣ ሁሉም ነገር ሊያሳምር ይወዳል። እሺ አታዩትም? የሀገር ብሎ የቤት አይልም። እሺ አገር ይወዳል። በደረሰበት ሀገር ይህ ወልዩ ወላሂ ሸር ነገር የለም። ሰላም ይወዳል። ኢትዮጵያ ሰላም ይወዳል። ምንም የለበትም። በእውነት አላህ ይጠብቀው። እሺ እስኪ ንገራቸው፣ እኔ ለአንተ ምን እንደማደርግ ንገራቸው። ያው የኔ ጥሩ ስራ እየሰጠኝ የምበላበት፣ ምጠጣበት፣ ምለብስበት ይኸው ተራዙ ጀምሮ የሰጠኝ እሱ ነው። ይሄን ተሱ ነው። አታዩ አሳምሮ እንደማምር አድርጎን በጉቦ አይደለም ያላህ ብሎ። እኔ እናንተ መቼ ነው የተገናኘ ነው? አርብ ቀን። የት ቦታ? መስመር የት? እዚህ አስፋልት። ምን እያደረግን? እርጎ ስጠጣ ነበረ የተገናኘ ነው። አዎ። ከዛስ ምን አደረኩ? እርጎ ጨምር በውጭ ተልኮልሃል ብሎ 100 ብር ተልኮልሃል ብሎኛል። የመጀመሪያ ጊዜ። አዎ። ከዛስ ጨምር እኔ ኦፊስ አንድ 55 ብር ነበረኝ ጨርሼው በእግሬ እወጣለሁ ብዬ እሱ አምጥቶ ተጨምሮልሃል አሁን ጠጣ ብሎ አለኝ። እኔ በሷ እኔ የምትጠብቅ እንደገና 2 ኩባያ ልጠጣ አንድም እንኳን ጎመን እገዛለሁ ቡና እገዛለሁ ብዬ ስነግራቸው አሁን ጨምራለ በ100 ጀምሮ እስከ 10 ነሰረኝ። ቀን ሙሉ ፀሐይ ገባ ቤቱ ሳይገባ የኔ ብሎ የዚህ ጀዛ ማን ነው የምከፍለው? አላህ ነው። ትክክል፣ አላህ ነው የሚከፍለው። እሺ የዛኔ ምን ተደረገልህ እና ምን ነበረ ወቅቱ ላይ? አንተስ ምን ተሰማ? ጥሩ ሀያት፣ ፍቅር፣ መሀባ፣ መቀመጥ። ይሄ ብንቀመጥ አይደለም ያው አለን። እና እዚህ ጋር ሚዲያ ላይ ያሉ ልጆችህን ምን ትላቸዋለህ? እኔ ዱዓ እንጂ ሌላ ነገር ምን አውቃለሁ? ዱዓ ትሰጣቸዋለህ? አዎ። በጣም አሪፍ። ዘንድሮ ረመዳን እንዴት ነው ታዲያ? ደስታ ነው። ምን ተሰማ? አማን ሰላም። ትላንት እየተገናኘን ትላንት የሆነ ቦታ ተገናኘን። አዎ ተገናኘን። ከዛ ምን አደረኩልህ? ያው በዛ ጀምረ ያው ስንት ነገር ያው ተጠቃቀምኩበት። ትላንት ጀምሮ እንደገና ዛሬ ጨምረ ስትሰጠኝ ያው ጠገብኩ። ቤቴ ጠገበ፣ ሰፈሬ ጠገበ። አላህ ያጥግብልኝ። አሜን። አዎ ምን ቀረ? ደስታ ነው። ረመዳን ማፈጥርበት አለኝ። የዘንድሮ ረመዳን እንዴት ነው ታዲያ? ደስ ይላል፣ ደስ ይላል። የሰጡ ልጆችን እያርገው የሰጡ ልጆች እህትና ውጭ ያሉት የአቅማቸውን የሰጡ ልጆች ምን ትመረቃቸዋለህ? ሀያት ድዋ የሚኖሩበት ተደስተው በሀገሩ በዚህም ሀገር በዛ በኢትዮጵያ ሲመላለሱ እሱም ሲመላለስ ሊያቆይልኝ በክብረት የወለዱ እንደገና ሊወለድ እንደገና ሊወለዱ አማል ሊያደርግልኝ ይሄ በሀገሩ ኢትዮጵያ ሸር ነገር ሄዶ ሰላም ሊፈጠር ውዴታ ሊፈጠር የዚህ ግጥሙ ሊያቋቁይቶ ሊያሳያኝ አላህ እኔማ ቆይቶ እናንተ ቆይታችሁ ይኸው ያምር አይደለም ኢትዮጵያ ያምራል። በትክክል ደስ ብሎኛል። ደስ ብሎዋል። ዘንድሮ ረመዳን ፏ ነዋ። አይርብህም? አይጠማህም? አይጠማኝም። ሁሉም ነገር አለ። ማን ያደረገልህ? አላህ። አየህ፣ ማሻአላህ። ሰው ቢሰጥም እንዲሰጥ ያደረገው ማን ነው? አላህ ነው። ሰዎች እንዲሰጡ አላህ ያዛል። ያሳድግልኝ። ልጆችን ስደት ላይ ያሉ ልጆች አላህ ይጠብቅልህ። አላህ ነው አይደል? ነገም ዛሬ ማሻአላህ ደስ ይላል። ሁሌ ልጆች ናቸው።
ሲያገኙ ይረዱሃል። አዎ አንተ ዱዓ ታረጋለህ። አዎ አይለየን። ውጭ ላይ ያሉ ብዙ የቤተሰብ ፍቅር ስደት ላይ ሲኖሩ ብዙ ነገሮች ይገጥማቸዋል። ሁሉም ነገራቸው አላህ ያቀልልላቸው። አዎ ይጠብቅልኝ። አላህ ነጃ ያርጋቸው። ነጃ አውጣ። አላህ አፊያ ያርጋቸው። አፊያ አድርግልኝ። አላህ ይጠብቃቸው። አላህ ይጠብቅልኝ። ዱዓ አድርግላቸው። ሞቅ አድርገን አልሐምዱሊላህ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም። ያ ረብ العالمين አንተ ጠብቅልኝ። አሜን። አንተ አደራ። አሜን። ተወልዩ። አሜን። ቶቢያም አሜን። አትንካብኝ። አሜን። ያ አላህ አሜን። እመመሆነ ጌታ ያ ረብ አሽራቸው። አሜን። ጌታዬ አሜን። አትግደልብኝ። አሜን። አቆይልኝ። አሜን። አቆየኝ። አሜን። ያ አላህ አሜን። የነገ መዛሪ አሜን። ወልዩም አሜን። እንደሚያምር አሜን። ከቤቱም አሜን። ባለቤቱም አሜን። ያምራሉ፣ ይመሩ በአገሩ ይመሩ። አሜን። ሰው ሁሉም ይመር። አሜን። ያ አላህ አሜን። ሰጪውም ይምጣ። አሜን። ያ አላህ አሜን። ተሰጥቶ የተሰጠ በኋላ አላህ ይስጠው። አሜን። ያ አላህ አሜን። መሐበስ ረመጃን አሜን። አላሁመ ሰሊ አላ ሰይድና መሐመድ። አዎ ዛሬ አባታችን ዱዓ ወላሂ ደስ ይላል። ያው ይህ አባታችን የምታዩት በርግጥ ልጅ የለውም። ለምንድን ነው ልጅ ያልወለድከው እስከዛሬ? ይቅርታ አባት ወላሂ እኔ አገሩ በሙሉ መተወለደ የኔ ነው በማለት እንደዛ ነው። ወላሂ የኔ በቀልቤ ያለ